ምን ማድረግ ነው ራት ነው የምፈልገው እኔ ለእናቴ ማድረግ የምፈልገው ትንሽ የሆነ ስራ እየሰራው አጠገባ መሆን ያለብኝ አጠገባ ሆኜ ነው መስራት ያለብኝ። ምክንያቱም ስመጣም ቢረበንም ቢጠማንም ከጎን ያትራቅ አንተ ትሻለኛለህ አንተ ነህ ቅርቤ እያለችኝ ነው የመጣሁት። ምክንያቱም የአባቴ ቤተሰቦች አባቴ ብዙ ሚስቶች ስላሉት ቦታውን የጋራ ነው እንካፈላለን የሚል ሂደት ውስጥ ነው እኔ ስመጣ የነበረው እና ትቻት የመጣሁት ማንም በማይጋፋላት ማንም በማይታገልላት ሁኔታ ውስጥ ነው ትቻት የመጣሁት እና አሁን አጠገቧ ሆኜ ነገሮቹን ማስተካከል ነው። እናት ነበረች እናት ነች ለልጅ ጋሻ፣ ግን እኔ ልጇ ነኝ ለእሷ ጋሻ እና አጠገቧ ሆኜ እያስተዳደርኳት ባኖራት ነው ደስ የሚለኝ እና ብዙ ኖራለች ማለት ብዙ ታግላለች። በትዳርም ደስተኛ አልነበረችም። ጥሩ ጊዜ አላሳለፈችም። ለ30 ዓመታትን ያህል አንድ ቀን እንኳን ደክሞኛል በቃኝ አላለችም። 2 ታማሚ በሽተኛ ይዞ መኖር በጸበል መንከራተት በጣም ብዙ ነው። ለዛውንም ሽንታቸውን አውቀው ሽንት ቤት የማይሄዱ ልጆች በተኙበት የሚጸዳዱ ልጆችን ይዞ ከዘመድ ተገፍታለች። ከዘመድ ከእህት ከወንድም እንኳን ማንም እንኳን እህታችን እኮ ብሎ ማንም ያነሳት የለም እሷንና እኔ ነኝ ያለሁላት ለእናቴና በቃ ሰዎች ተረድተው የሆነ ነገር ምክንያቱም ለእናት አለመድረስ እያማል ቀላል አድርጋት ልጅ እያለሁ የተሻለ ህይወት መሰጣት መስሎኝ እኔ ሳድግ እንዲያደርግልሻል ከእድሜ መጨመርና ከእኔ መጉበጥ በቀር ምንም ነገር አላሳየኋትም እና ሰዎች እባካችሁ ተረዱኝና እናቴን ላግዛት። ይሄንን ነው እኔ ሀቡዬ የምለው እኮ። አሁን አንተ ከዱባይ ገብተህ ኢትዮጵያ እናትህ ካጠገብ ሆነ ለመስራት ምን ያህል ያስፈልግሃል? እኔ ቢያንስ የወተት ከብት እንኳን ገዝቼ ወተት ሽጬ እንኳን እሷን አኖራለሁ። ሌላ አይደለም፣ ትልቅ ነገር አይደለም እኮ። እሺ እኔ አሁን እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም ብሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ ህመም በላይ እዚህ ምድር ላይ ምንም ከባድ ነገር የለም። የሰው ልጅ ምንም ነገርን ተቋቁሞ ማለት የአይምሮ ታማሚ ግን በቃ አይምሮ ታማሚ ነው፣ ራሱን አያውቅም። ራቁቱን አደባባይ ላይ ቢወጣ ገበናውን መሸፈን አይችልም። እና ከአይምሮ ህመም በላይ እዚህ ምድር ላይ ከባድ ነገር የለም። እሱ ይህን ደግሞ እያየሁ እኔ ማቋቋም አልችልም። እሱ አንተ እናትክን ሄደክ ከእናትህ ጎን ሆነክ እንዳልከው እናትህ ከአንተ ውጪ ማንም ጤነኛ ልጅ የላትም፣ ማንም ከጎኗ ሊቆም መከታ ሊሆናት የሚችል ልጅ የላትም ብለሃል። ሰው ምን ያህል እንደሚፈጅ ንገረኝ እና እኔ ጠንቀጣም ሺ እርዳታውን አሰባስብልካለሁ ወይ አሁንም የምንችል ከሆነ አሁኑኑ እናደርግልሃለን። ስንት ነው እናትህ ጎን ሄደክ ለመሆን? እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንግዲህ ከራሴ ወይ ከዘመዴ አይደለም ስጡኝ ብዬ የምጠይቀው ከማታውቁኝ ከእናንተ ከእህት ወንድሞቼ ነው እና ከማላውቀው ሰው የዚህን ያህል ያስፈልገኛል ማለት ይከብዳል። ኖ ማለት ይህን ያህል የሚፈጀው ጠይቀሃል። አንተ አሁን ኩላሊት ታማሚ ሆነክ ዱባይ ላይ ኮንስትራክሽን እየሰራክ መቀጠል አትችልም። አንተ ደግሞ የሆነ ነገር ከሆንክ እናትክ ማንም የላትም ማለት ነው። ሌሎቹ ልጆች እንትን ስለሆኑ ትንሹም አልደረሰም። ሰው ትልቁ ወንድምክም ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ የረባ ልጅ ሊያግዛት የሚችል ልጅ የለም። እናትህ ከጎኗ አርጅታለች፣ እሷም ደክማለች። አንተ አሁን ከዱባይ ገብተህ ኢትዮጵያ አሁን ስራ ለመስራት ስንት ይፈጃል ብለክ ነው? አልጠየቅክም ጭራሽ? ጠይቄያለሁ። ስለ ስራውን መብደን ብንም ጠይቀው እኮ ስራው ስንት ይፈጃል? ምንም ሳተሳቀቅ ንገረን እና እኛ አቅማችን እናግዛለን። እሺ ያው ቢያንስ 8:50 ይፈጃል ስራው በ2 ከብት ለመጀመር ማለት ነው። ምንም ብዙ አይደለም። ከታች የምትጽፉት ብዙም አይደለም። እኔ የምፈልገው አንተ 8:50 ይፈጃል ካልክ እኛ እስከ 1 ከቻለን እናግዛሃለን ሁላችንም። ስለዚህ ጋይስ ይሄ ወንድማችን በጣም ነው የሚያሳዝነው። ጤነኛ ሳይሆን ነው ዱባይ ላይ ኮንስትራክሽን እየሰራ ያለው። ስለዚህ እናግዘው ሁላችንም ያቅማችንን። አሁን እንጀምር። ምን ትላላችሁ? ቃል ግቡና
ቁጥር በጻፍ አይደለም። እስኪ አድርጉት። በወሬማ በኮመንት እኮ አይደለም። ኮመንት በነፃ ስለሆነ ዝም ብላችሁ ስለኮመታችሁ ይህን ቁጥር የምንጽፉት ሰዎች እኮ 5 የማትሰጡ ናችሁ። እንደኛ የተግባር ሰው ሁኑና ግቡና አካውንት ነንበር አሁን ይስታን ቃል ግቡ። ኮመንት በጻፍ አይደለም። ኮመንትማ ነፃ ነው። ኮመንት ለመጻፍ ምንም የሚከፈል ነገር ስለሌለ 5 ሚሊዮንም 10 ሚሊዮንም ብጽፉ ጻፉ፣ ቻክችኩ። እኔም አልችለውን ነገር ቃል አልገባለትም። እሱ 8 እስከ 8 ከ50 ድረስ 2 ከብት ገዝቼ ከእናቴ ጎን ሆኜ ነገ ለምን ነገ አሁን 8700 ሰው ህዝብ እያለ ሁሉም ያቅሙን አሁን ቢሰጥ አይሻልም? አሁን አካውንቱን ሰጥቶን ነገ ለምን ነገ ይሄንን ሰው ደግመን እናገኘዋለን? አሁን በዚህ አጋጣሚ እኔ ቴሌግራም ላይ ቻናሌ ላይ ለቅቄው 10 ምናምን ሺህ ህዝብ ቴሌግራም ላይ ያለ እንዳለ ሊንኩን አስቀምጬ ቪዲዮ ላይ ገብተው ሁሉም የኔን ኮመንት ኮፒ እያደረጉ ፔስት አድርገው ጽፈዋል። ኮመንት ላይ እንዳልክ ሀረግን ይቅርታ እንዲጠይቃት ይቅርታ እንደዚህ ክብርሽ እንድትነካ ስላረኩ እንዲላት ዘይነባን ደግሞ እዛ ላይ አልቀርብም ካለች እኛ ፎቶዋን እዚህ መጥታ ወይ ይቅርታ እንድጠይቃት እንጠይቃታለን። እንዲህ ካለች ፎቶዋን እንለጥፍላታለን። እሷ ፊቷ እንዳይታያን ነበር እዛ ላይ ያሸፈነችው፣ እኛ እንለጥፍላታለን። ቲክቶክ ላይ እናጠቀልቅላታለን። ባል የሚተወው ሚስት ራሷን የማትጠብቅ ከሆነ ነው ካልሽ አንቺ ለምን ተወሽ? የሁለት ልጆች አባት ለምን ተወሽ? እና የሰው ልጅ ወስደሽ ደግሞ የድፍረቷ ድፍረት የዲኤንኤ ውጤቱ አሁን ልጆቹ ቢሆኑ ምን ታደርጊያለሽ ይላታል። ደስ ይለኛል። 5 ልጆች ይኖሩናል። በሀረግ ፊት እኮ ነው እንዲህ የምትለው ሚዲያ ላይ 5 ልጆች ይኖረን ማለት ባሏን ብቻ ሰው የምትወስድባት ልጆቿንም ውስጥ አንድ ላይ ልታሳድግ ሀረግን ባልም ቀምጣት ልጆቿን ልትቀማት 5 ልጆች ይሆኑልናል። ባሉን እሺ ውሰጂ ልጆቿንም ትወስጂ 5 ልጆች ይሆኑልናል ብላ እርፍ ዝም። ጋዜጠኛው ወይኔ እኔ በሆንኩ ኖሮ በሱ ቦታ የነበርኩት እንዴት ልክ ልኳን ነግራት እንደነበረ። በፊት ህይወቷ ትሮማ አለባት ስለሌላ ትዳር የማታስበው እኔ እንጃ። ብቻ የእሷ የዘይነብ ድፍረት ግን ስራዋ ትክክል እንዳልሆነ አውቃ ፊቷን መሸፈኗ ይሄ ትልቅ 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 ማስረጃ ነው። ገባችሁ? እራሷ ስራዋን እንደምታፍርበት ማሳያ ፊቷ እንዲታይ አለመፍቀዷ፣ ፊቷ እንዲሸፍነው ጋዜጠኛውን መጠየቋ። ጋዜጠኛው በጣም አይጠበቃ ፊቷ ስለማይታይ ነው እንደ ልቧ ያወራችው ውሽሚት ወረዳ። እኔ ትናንት ብያለሁ፣ ፊቷ ስለማይታይ ነው። ፊቱ የሚታይ ሰው ደፍሮ ሚዲያ ላይ ወጥቶ ሌላን ሴት እንደዚህ በጋዜጠኛው ፊት ዲስሪስፔክት። እሺ እሷ ፊቷ ስለማይታይ ደፍራ ነው። ጋዜጠኛው ምን ነክቶት ነው? ምን ነክቶት ነው ዝም ያላት? እንደዛ አጸያፊ ነገሮች ስትናገራት ለባልሽ ራስሽን በ1,000 ብር ሸጥሽለት፣ ለሴትነትሽ ክብር ይኑርሽ ምናምን። በጣም ነው እኔ ትናንትና ነርቨስ የሆንኩት ስሳማት። ሀረግ ቮይስ እየላክች ነው። እንዲመች ገባሽ? አንቺ እኮ የለሽም እዚህ ውስጥ እኮ ነቅሎሻል እኮ። ቲክቶክ እንደ አዲስ ነው እኮ አሁን መግባት ያለብሽ። አንቺ እኮ የለሽም። ስለዚህ ይኸውልሽ ከቲክቶክ ውጪ ፌስቡክ ወይም ዩቱብ አለ ስልኩ ላይ ካለ ክፈቺና ተመልሰሽ ግቢ። ስትገቢ ፍሬሽ ይሆናል፣ እንደ አዲስ ይጀምራል። ገባሽ? ገስት ላይ ስቲል ያለች መስሏት ነበር መሰለኝ። ኒቃቢስት አይደለችም ጋይስ፣ ፊቷን የምትሸፈን ሰው አይደለችም። ጀስት ፊቷን አንዳንድ ሰዎች ፊታቸው እንዳይታይ ሳይፈልጉ ሲቀሩ ምንድን ነው የሚደረገው? ብለሪ ነው ምናምን እንዳይታይ ብዥ፣ እንደዛ ነው ያደረግላት ጋዜጠኛው። እንዳትታይ ይፈልጋል። ግን ቆይ እናመጣዋለን። ባይዘዌ ፎቶ አደርሶኛል፣ ግን ከሩቅ ስለሆነ እኔ የቅርብ ነው ፊቷ የሚታይበት ፎቶ ነው የምፈልገው። ቁጥሩ
ቁጥሯም ደግሞ ደርሶኛል። ነገ እናግራታለሁኝ። አሁን እየመጣች ነው። አበባ ስለሌላት ቁጥር ነው የምጽፈው። እሺ ውዶች ያስገቧት። ተሙ ማን ነው? አቡ እሺ፣ እሺ ፈለገ እመጣለሁ። አንዲት የተጎዳች ልጅ ሀረግ የምትባል የተበደለች ልጅ እሷን እየሰማናት ኔትወርክ ነቅሏት ወጣ ነው። ከእሷ ጋር ስጨርስ እመጣለሁ። እሺ፣ እሺ። ተሙ ማን ነው ውዶቼ? ማን ነው? ቆይ ሽን ስቶን እኮ እኔም እኮ እሱን ያልኩት ማሬ። ሚዲያው ልጅቷ ሀረግ የቀረበችው እንዳልክ ጋር ተማምናበት ነው አይደል? እርቅ ማዕድ ላይ ስትቀርብ። ስለዚህ እኔ እንግዳ ሁኜ ከቀረብኩኝ እኔን ተቃራኒ ሆኖ የቀረበ እንግዳ እኔን ዲስሪስፔክት ሲያደርግ ያ ሚዲያ እኔን ፕሮቴክት ማድረግ አለበት የለብም? እኔን እንደዛ ሴት እንደ ሴት ነሽ፣ ክብር ይኑርሽ። በእናታችሁ በጣም ነው የምትቃጠሉት ብትሰሙት፣ ያልሰማችሁት። ለሴትነትሽ ክብር ይኑርሽ። አንቺ ዝርክርክ ነሽ። ባልሽ እኔ መጦ እኔ ጋ የመጣው አንቺ ንጽህናሽ ስለማጠብቂ ዝርክርክ ስለሆንሽ ምናምን ብላ ዲስሪስፔክት ስታደርጋት ስታፕ ለምን አላላት? ለምን አልቆመላት? ለምን አልተከላከለላትም? ሀረግ ጨዋ ስለሆነች እንደ ዘይነብ ባለጌ ስላልሆነች ዝም ነው ያለቻት። ከሶስት ልጅ ጋር እንዴት ብዬ ነው ያለችው። በጣም ነው ልቤን ያመመኝ። ከሶስት ለራስሽን አጠብቂ ምስትላት ከሶስት ልጅ ጋር እንዴት ብዬ ስትል ይኸው እኔ 2 ልጆች አሉኝ። 2 ልጆች እንዳሏት ራሱ በዛ አጋጣሚ ያወቀ። ተሙ ማን ነው ውዶቼ? ተሙ እኛ የምናውቀው ተሙ ነው አሜሪካ ያለው ወይስ ማን ነው? ጻፉ እንጂ በስትክክል የሆነ ነገር ምንድን ነው? ኢንቫይት አድርጌሻለሁ ሀረግ አክሰፕት አድርጊና ግቢ ማሪ። ጨዋ ሴት ስለሆነች ጨዋ ሴት ስለሆነች መልስ አልሰጠቻትም። የሀረግ የዋህነት እኔ በጣም አሞኛል። የባሏ ውሽማ ሆና ስትመክራት እሺ ብላ እየሰማች በስልክ ሰው ናት ብላ ከባሏ ጋር ያደረገችውን ያሳለፈችውን ነገር መንገሯ። ውዶቼ ማን ነው ተሙ? ማን ነው? አንድም የሚያስረዳኝ አካል የለም። ዝም ብላችሁ ስትጽፉ ልትውል ነው። እንግዲያው ጻፉ እናንተ ኪቦርድ ላይ ተናሙ ካላለቀባችሁ ከስፔሊንግ እና ሙ ስፔሊንግ ካላለቀባችሁ ጻፉ። እኛ ምንም የሚጎዳን ነገር የለም። እናንተ ኮመንት መጻፍ ችግራችሁን አስረድታችሁ ይሄ ነው ጉዳዩ ብላችሁ እንዲገባን ካላረጋችሁ እኛ ምን እናርግ? እስኪ እስከ መቼ እንደምጽፉ እናያለን። አረ ሀረግ ነቀለሽ እኮ በእናትሽ ሀረግ። እኔ እኮ የሰጠውሽን ኮድ ኮመንት ላይ ስጽፊ አግኝቼሽ እኮ ኢንቫይት አድርጌሻለሁ። ኢንቪቴሽን ካልመጣልሽ ውጪና ከቲክቶክ ሀረጊ፣ ከቲክቶክ ወጥተሽ ፌስቡክ ታውቂያለሽ? እሺ ዩቱብ ታውቂያለሽ? ከሁለት አንዱን ትከፍቺና ተመልሰሽ እንደ አዲስ ትገቢያለሽ ቲክቶክ ላይ ገባሽ? ወይኔ ሀረግ እዚህ ጋር ለማምጣት የከፈልኩት መስዋዕትነት። ቲክቶክ ተጠቅማ አታውቅም። ዋትሳፕ የላትም ነበር። ዋትሳፕ አስከፍቻት፣ ቲክቶክ አስከፍቻት፣ እንደገና ኔትወርክ ደግሞ እንደዚህ ያደረገን። እነሱም አያውቁም። ዝም ብለው ነው እንደ ከብት የሚጽፉት። እናንተም አታውቁም ለምን እንደሚጻፍ። የሆነ ሰው መጥቶ ተሙ ብሎ ሲጽፍ ጥር ሄዳችሁበት ምን ብላችሁ በቃ የሆነ ሰው መጥቶ ሀቡ ብሎ ቢጽፍ ጥር ትሄዱበታላችሁ። የሆነ ሰው መጥቶ ሰሚራ ብሎ ቢጽፍ ጥር ትሄዱበታላችሁ። አጠይቁም ለምንድን ነው ድምፅ እየሆነን ያለ ነው ብላችሁ አጠይቁም። ኧረ ፈጣሪ ድምፃችሁንማ ዝም ብላችሁ አታባክኑት። አመላቸው ነው ብለን አንሰማችሁም እኮ። ሁሌ ዝም ብላችሁ ተከተላችሁ ምጽፉ ከሆነ አንድ ሰው እገሌ ብላችሁ ጻፉ ሲላችሁ ለምን ብላችሁ ጠይቁት። ከዛ ያ ሰው ያስረዳችሁ። ሰሙ የኔ እናት
ያ ሰው ያስረዳችሁ። ሜንሽን አድርጋችሁ ለምንድን ነው ተሙ በሉ ሲላችሁ ለምን፣ ከዛ ለዚህ ጉዳይ ሲል ካመን ኦኬ ችግር ላይ ነኝ እንድደርሱ ድምፅ እንድትሆኑ ይፈልጌ ነው ካለ ኦኬ ብላችሁ ታደርጋላችሁ። ምንም ሳይገባችሁ የሆነ ሰው ገብቶ ሙድ ይዝባችኋል። ሰባት ሺህ ገባሽ አልገባም ገና 500 ይቀራል። ፎሎ ያላረጋችሁ ይህንን አካውንት ፎሎ አድርጉት። ሁላችሁም እዚህ ጋር ያላችሁ ይህንን አካውንት ላይቭ ያለሁበትን አካውንት ፎሎ አድርጋችኋል። ዛሬ 7 ወሩ ስለሆነ ይህ አካውንቴ 7 ሺህ መግባት አለበት። 500 ሰው ይቀራል። ገብተሻል? አይስዌር ያልገባው እሺ፣ አይቼ ልንገራችሁ በሰከንድ አካውንት ይኸው። እሺ ካመናችሁ ይህ ሰከንድ አካውንቴ ገስት ላይ ያለው ነው። ይኸው ስንት ነው የሚያሳየው? ይኸው ስንት ነው? እኔ አይኔ ተሳስቶ ከሆነ እናንተ ንገሩኝ። ስንት ነው የሚታያችሁ? ስንት ነው የሚታያችሁ ለእናንተ? 699,500 ሜቢ 500 ካለፈ በኋላ ከግማሽ ከ50% በላይ ስለሆነ እንደዚያ የሆነ የሚያሳየው ለእናንተ ለተመልካች ይሆናል። ለእኔ ግን አልገባሁም። ለእኔ ያሳየኋቸዋ በገዝተ እሺ፣ በራሴ በቀጥታ እንደዚህ ፎቶ አንስቼ ላሳያቸው።